ምን ሲያባረኝ ያደረ እንዴት ሁኝልተኛ እውነትህን ነው ልሙት ለወጋሽ እንዲሁም ታድርኩ ጋሽ ሊሄዱ ነው እንዴ? አዎ ምን ነው ፈልግሽኝ? አዎ ምንድነው ለዛ? አረ ጋሽ ተዋት እሷ ዝም ብላ ነው አረ ዝም ብዬ አይደለም ጋሽ እንዲው ጨዋታ የማታውቅ ሰው ዝም ብላ ምን ነው ጨዋታ ጋሽ እንደውም እኮ ቅድም ከትዬ ጋር ሆኖብኝ ነው እኮ ለምን ነው የፈለግሽኝ? ቶሎ በይ ስራ አለኝ እኮ ለዛ። አይ ጋሽ ይሄዱማ ናታን መኪና ውስጥ እየጠበቁት ምን ሆናችኋል? ቆይ ከገዜ ጋር ተጣልተሽ ነው አይደለም? ልሙትልዎት ጋሽ እንዲሁ ሳያት እህቴን ነው የምትመስለኝ ሀገሬ ጥያት የመጣሁት እንዲሁ አዛኝትን እንዲሁም ስነካት እንዲሁ ጮጬ ነው የምትሆንብኝ እዚያ ሀገሬ ጥያት የመጣሁት እህቴን ለዛ ምንድነው እሺ ለምን ነው የፈለግሽኝ? ማታ አረ እቺ ልጅ ልትናገር ነው ዋ እኔ ቆይ ምን አደረኩኝ ታዲያ? እኔ ክፍል ጥቁር ድመት ምን ይሰራል? እኔስ ጋሽ ግራ የገባኝ እሷ አይደል እንዲሁ ግን እቺ ልጅ እንዲሁ ሰው መሆኗን አረጋግጧል። እንዲሁ ሳስበው ማታ እንዲሁ ወደ ጥቁር ድመትነት ሳትቀየር አትቀርም። ግን እኮ ልትወርቅ ነበር እንዴ? ቆይ ሁላችሁም በአንድ ሌሊት እንዴት? አጋጣሚ ነው ብቻ አላቅም እንጃ ምን እንደሆነ። አንቺ ብቻ አይደለሽም ሁላችንም ራስ ወዳነን። አሁን እዚህ ቤት እሳት ቢነሳ መጀመሪያ የምናደርገው መሮጥና ማምለጥ ነው፣ ራሳችንን ማዳን ነው። ከዛ በኋላ ነው ሌሎች ሰዎችን ለማዳን የምንሞክረው። እሺ ኤቢ በጣም ይቅርታ ግን ችግር የለውም። አንቺ በራስሽ መንገድ ተጓዥ፣ ስለኔ አታስቢ እና በቃ ውስጥሽ የሚልሽን ልብሽ የሚልሽ ነገር አድርጊ። ችግር የለውም። እሺ ስልክሽ ላይ እየተደወለ ነው። ዛሬ ቤት ሙሉ ሲታመስ ነው ያደረው ማለት ነው። ምክንያቱም ሁላቸውም በህልምላቸው እየተሰቃዩና በህልማቸው እየተረበሹ ነበር ያሉት። ከዛን ገዜም ራሱ ዛሬ በጣም ነው ሲያቀባየረኝ ያደረው። ጋሼ በጣም ነው በህልሜ የሆነ ጥቁር ድመት ሲያባረረኝ ያደረው እያለ ለጋሼም እየተናገረ ነበር። እንግዲህ ሁላቸውም ናቸው የቤት ሰውና ራሱ ውሃ በጣም በከባድ ቦታ ላይ ትገኝ ነበረ። እውነት አሁን ካሁን ወደቀች ወይኔ አይኗ እንደሞ እየዳጠች ነበር የተነሳችውና በጣም እኔ ራሱ እየተጨነቁላት ነበረ። በጣም ነው የደነገጥኩት እውነት የመጀመሪያው መግቢያውን ሳይ። ይሄን ሁሉ መዘዝና ይሄን ሁሉ ሰላም የበጠበጠችው መድኃኒት ናት ማለት ነው። የራሱ ለማያቅ ጠንቋይ የራሱ የማያድን ጠንቋይ አምላክ ወይ ይቅር በለኝ ስሙን ራሱ ከጣራሁ ድረስ ለራሱ የማይችለውን ለሰው አውቃለሁ፣ ለሰው እችላለሁ፣ ለሰው መድኃኒት ነኝ፣ የራሱ መድኃኒት የሌለውን እያለ በአብዛኛዎቹ ህዝቡን በአብዛኛዎቹ እያበላሸና እንትን እያለ ይገኛል ማለት ነው። እንደዛም በሚልበትም ሰዓትም እንግዲህ መጨረሻ ላይ በጣም በከባድ ነገር ውስጥ እሷን ራሱ አገባሻለሁ ማርካኛለች አስገቡልኝ ሲል ነበረ። በመጋረጃ ሲል ነበረ ካርጁን ጋር ሄዳ እንደዛም ስትል ሩጣ ነበር የመጣችው። ስትመጣ ቤቱን በሙሉ ነው ማመሰው። ቋይ ችግር የለም እያለ ነበረ እየፎከረ ያለው። ያው መቼም ለማሳሳት የሰው ልጅ ለመጥለፍ ብዙ ነገር ይሰራልና ሰይጣን የማይሰራው የማይቆፍረው ጉድጓድ የለምና ያለን እያደረገ ይገኛል። እሷም እንደዛ በምትሆንበት ሰዓትም ራሱ ቤተሰብ በሙሉ ማርታም ለብቻዋ፣ አቢጌልም ለብቻዋ፣ ጋሽ ደረጀም ለብቻ እውነት መናገር እኔ የመጀመሪያውን ሳይ ማለት ነው ጋሽ ደረጀን ሳይ እውነትም እያጋለጠችው እንደ አቢጌል አታረጉም የለውም። በጣም ነው ድንግኩት። ኋላ በህልም ሆኖ ሳይ በማምላክስ በጣም ነው ደስ ያለኝ። ምክንያቱም ጋሽ ደረጀ መናገር ያለበት እሱ ብቻ እንጂ ሌላ ሰው መናገር የለበትም። ይሄን እንትን ማርታ ማወቅ ያለባት ከሱ አንደበት እንጂ ከሌላ አንደበት ሰማች ማለት በጣም በከባድ ነገር ውስጥ ይፈጠራል ቤቱ ማለት ነው። እንግዲህ እንደዛም በምታደርግበት ሰዓትም በጣም እየተጨናነቁ ይገኛሉ ቤተሰብ በሙሉ። ዛሬ እኔማ ነው ጧት ሲባባሉ የነበረው። እኔ ባልነሳ እኮ ውሃ ከደረጃ ላይ ወርቃ ነበረ። የት ናት ምጥን ያለችው እያለት ነበር። ምጥን እኮ ነይ ዝለሊ ነይ ልቃክሽ ዝለሊ እያለችኝ እዛ እኮ ናት ተቀመጠችው እያለች ስትል ነበረ። የት አለችና ምጥን? አሁን እኮ ሌሊት ነው እያለ ጋሽ ደረጀ ነው የወሰዳት ወደ እሱ ክላስ ማለት ነው።
እንግዲህ እንደዛም በሚያደርግበት ሰዓትም እኔ ከዚህ በኋላ ከዚህ ቤት መልቀቅ አለብኝ እያለች መድኃኒትም እየተናገረች ነው ማለት ነው። ምክንያቱም በውስጧ እያሰበች እና እንትን እያለች ነው። ምንድን ያልሽው መዲ ስትላት ራሱ ማርታዬ አይ ምንም ሶሪ እያለች ስትናገር ነበረ። ምንም የተናገርኩት ነገር የለኝም ምንም አላልኩም እያለች ነበረ። በቃ ይሄ ነገርማ ያ ጠንቋይማ በቃ ይሄን ነገርማ ብዙ ነገር ይናገራል። ስለዚህ ብዙ ነገር ስለሚያደርግ ከዚህ ቦታ ውስጥ ልውጣ መሆንም የለብኝም እያለች እሷም እየተጨናነቀች ትገኛለች። አዎ በመጣሽበት ብትሄጂ ነው የሚሻለውና የሚያዋጣው። እንግዲህ ወደዛው አንቺ ነሽ ሁሉ መዘዝ ያመጣሽው ቤት በሙሉ ማመስ የጀመርሽው አንዴ በቅየት አንዴ በምን እንግዲህ ማርትዬ አይ ይሄን ቤት ለቀን እንሂድ በቃ እንደዚህ ሆነን እዚህ ግቢ ውስጥ መኖር አንችልም ምክንያቱም እንልቀቅ እያለች ነበረ። ወደዛኛው ቤት እንመለስ እያለች ነበረ። ግን እኔ ለራሴ ባትመለሱ ደስ ይለኛል። ወደዚሁ ቢሆን ይሻለኛል። ምክንያቱም ይሻለናል። በጣም ደስ የሚል ግቢ መዓዛው ብቻ የአትክልቱ መዓዛ ብቻ በጣም የተለየ ነው። ያቀማመጡ የሁሉም ነገር የተለየ ነውና እንደዛም እያለ ትገኛለች ማለት ነው ማርትዬ። መጨረሻ ላይም ጋሽ ደረጀ አዎ ይሄማ በጣም ደስ ነው የሚለኝ ይሄማ ሀሪፍ የተቀደሰ ሀሳብ ነው እሺ ብሎ ተስማምቷል። ይሄን ተስማምቶ ለናታን ራሱ ምንድነው ያለው ቢሮ ድረስ ፈልጋለሁ ና ብሎ ቢሮ ከወሰደ በኋላ ማርትዬ እዛኛው ቤት እንሂድ እያለች ነው። ይሄ ቦታና ይሄ ቤት ያለው በእኔ ስም ነው እያለ ነው ጋሽ ደረጀ። እንግዲህ በእኔ ስም ነው መሸጥ እችላለሁኝ ማርታን ሳልናገር ሲል ናታንም በጣም ነው የደነገጠው። እዚህ ላይ እንዴት ጋሽ እንደዚህ ታደርጋለህ? ለምንድን ነው የሚሸጠው? ሲል ድርጅታችን ከስሮ ነው ያለው። እውነት መናገር በእውነቱ መልካም ነገር ነው። ድርጅት ከሰረ ተብሎ የመኖሪያ ቤት እንዲያውም ይሄን የመሰለ ቤት የሚሸጥ ሰው አለ እንዴ? ግን በአሁን ሰዓት ምን 30 ቢከስር ከስሮ ይቅር እንጂ እኔ ምንም ማድረግ አልችልም ነው የሚለው እንጂ እንኳን የመኖሪያ ቤቱን ይሸጥ ቀርቶ አይደለም ከደሞዙ ቁራጭ እንኳን አያስቆርጥም ማለት ነው በአሁን ሰዓት እና እንግዲህ ጋሽ ደረጀ እንደዛ እያለ ነበረ። ታዲያ ጋሽ እንደዛ በሚልበት ሰዓትም ናታንም ለምን አባዬ ይሄ እኮ ከተሸጠ በጣም ከባድ ነው፣ ብዙ ቤቶች አሉ፣ የተቀደሰ ሀሳብ ነው፣ ግን ሀሳቡ ከነዛ ቤቶች ለምን አትሸጥም? ይሄ ቦታና ይሄ ቤት እኮ ሀሪፍ ነው፣ ለምን ይሸጣል እያለው ነበረ። ዋጋ የሚያወጣልኝ ይሄ ነው፣ እነዛኞቹ ዋጋ ያወጡልኝም እያለ ነበር የሚገኘው ማለት ነው። እንግዲህ ዋጋ የሚያወጣልኝ ይሄ ስለሆነ ይሄን ብቻ ነው መሸጥ ያለብኝ እያለ ነው። እና እማዬም እኮ ከሰማች ይሄ እኮ በጣም ከባድ ነው የሚሆነው አባዬ፣ ለምንድን ወይ እሷ ማወቅ አለባት ሲል አይ እሷንማ ከነገርኳት በጣም ትጨናነቅብኛለች፣ መናገር የለብኝም እንደዚህ ያለ የሚያዝን ባልሽ ጥናት ትጨናነቅብኛለች፣ ትጎዳብኛለች፣ ይህማታል ትረፍ በቃ እንደዚህ የሚል ይስጣን እውነት መናገር እያለ ሲናገር ነበረ። እንደዛም በሚልበት ሰዓትም አዎ ግን ይሄን ሽጠህ ታዲያ እንዴት ታገኛለህ ሲለው ድርጅቱ ከተነሳ በኋላ እና ትርፋማ ከሆነ በኋላ እኔም እገዛለሁኝ እንደዚህ ያለ ቤት እገዛለሁ፣ ምክንያቱም የጨመረውን ጨመሬ እገዛለሁኝ እያለው ነበረ። ኧረ አባዬ እንዲያው እያለ ነበር። እሱም ናታንም እየተኮራመዘዘ ነበረ። እንግዲህ ሊሸጥም ይችላል ላይሸጥም ይችላል። ከ40 እስከ 50 ሚሊዮን ድረስ ነው የተጠየቁት ማለት ነው። ድርጅቱ የከሰረው እየተባለ ነው። እንደዛም በሚሆንበት ሰዓትም ጋሽ ደረጀ በጣም ተጨናንቋል። በዛ አጋጣሚ እውነት አቢጌልን ሳላደንቃት አላልፍም። ምክንያቱም አቢጌል አባዬ እኮ ከሳብኝ፣ አባዬ እንዴት ሆኖ ነው ይሆን ናታን ከየት ነው የመጣኸው ስትለው ከአባዬ ቢሮ ሲላት እንዴት ነው አባዬ ሰሞኑን እኮ እየከሳ ነው ሄደው በጣም ነው ለአባቷ እየተንሰበሰበች ያለችው እየተጨነቀች ያለችው። እንደዛም በምትልበትም ሰዓትም በቃ ምንድነው የማደርገው አባዬን ስትለው አይ በአሁን ሰዓት እኮ እንዲያውም መቀነስ ጥሩ ነው እያለ እሱም እየቀለድባት ነበረ ማለት ነው። በጣም አስተዋይ ልጅ የዲራማው ድምቀት የሆነችው አቢጌል ቆንጅት እየሆነች ነው ማለት ነው አሁን ላይ። እንትና ይቅርታ ዳጣም እኔ እኮ ራስ ወዳድ ነኝ አይደለ
አንቺ እንደዛ ሆነ ሳይሽ ራሴን ዝም አልኩኝ። አቢጌል እያለች ስትናገር አንቺ ብቻ አይደለሽም ራስ ወዳዲነት፣ ሁላችንም ነን ራስ ወዳዲነት። ምክንያቱም አንቺ ብቻ ሳትሆኚ አሁን ለምሳሌ እዚህ ቤት እሳት ቢነሳ ሁላችንም የምንሮጠው ራሳችን ለማዳን ነው። ራሳችን ካዳን በኋላ ነው ሌላኛ ሰው ማውጣት የምንችለው እንጂ እኛ ዝም ብለን አንሮጥም እያለቻት ነው ማለት ነው። በጣም ከባድ ነው እያለቻት ስትነግራት ነበር። አንቺ የመሰለሽንና የሚሆንልሽን የምታስቢውን ሁሉ ተዋይ፣ ስለ ሰው ምንም አትሰቢ፣ አትጨነቂ፣ የልብሽን የሚልሽን መንገድ መሪው እያለቻት ነው ማለት ነው። እኔ አትጨነቂ እንደሆንኩኝ ሆነዋለሁ እያለቻት ነበረ። ግን እውነት መናገር በጣም እያሳዘነች ነው ያለችው። በዛ አጋጣሚ ገዛና ለዛኔ እውነት መናገር እንዴት እንደሚያስቁኝ ማለት ነው። ለጋሽ ልትናገርበት ስትል ድመቷ ምኗ የምወደት አለ ወላዲተና አለ እህቴን ነው የምመስኝ እዛ ገሬ ጥያት የመጣሁትን አላለም ጭራሹ ነው እሷም ልትናገርበት እያለች ነበረ። ሌሊት መጥቶ ረብሾኛል በር ክፈች እያለ እየቆረቆረ ነው ብላ ልትናገርበት ስትል ከአፍካፋ ይዘው ነው ያስቀራት ማለት ነው። እንግዲህ ሳትናገርበት ነው ቀርታለች። እኔ በቃ እንደዚህ ያልኩት ጋሼ ይቅርታ እያለችው ነው ማለት ነው። በቃ ውሃውን የተበላሸው እያለችው ነው የሄደችው። እናንተ ቀልድ እኮ ያበቃም አይደል ሲል ኧረ ወይኔ ልትናገር እኮ ነው ሲል እኔ እውነት ለመናገር እኔ ራሱ ፈራሁኝ ልትናገርበት መስሎኝ ማለት ነው። እና በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ